ለምን ሐቄ ስለሆነ ባሌ ስለሆነ ሐላሌ ስለሆነ ለምን እንደዚህ ታረጋለህ ከኔ ላይ ለምን حرام ትሰራለህ ብዬ ነው መከራከረው መቼም حرام ሰርተህ ልጆችን ዘሌና ለምን ልጅ ጸጋ ነው ብዬ አይደለ እኔ መውለድ እስከቻልኩ ድረስ ምን ያልከሰከሰዋል አንቺ መውለድ ካልቻልሽ ራስሽ መጠየቅ ትችያለሽ ምናልባት መውለድ ካልቻልሽ እየወለደ ያምጣልሽ ምናልባት ደግሞ በሐራም እንዲሄድ ከፈለግሽ ዝም ብሎ እንዲሄድ ከፈለግሽ ደግሞ እሱ ካንቺ ጋር ነው ከዚህ በኋላ ያለውን ላኪው እንጂ አሁን አንቺ ራስሽን ከኔ ጋር ያወዳደርሽ ራስሽን ጥሩ ነው መጥፎ ለማድረግ አትሞክሪ ምክንያቱም ማንኛውም ሴት ባሏ ከውጭ ልጅ ይዞባት እንዲመጣ ትፈልግ ግን ያው አንቺ ትዳርን ትርጉም ስለማታቂው ባል ምን እንደሆነ ስለማታቂ ገና ምክንያቱም ዝም ብሎ አስገባሽ ዝም ብለሽ ነው የገባሽው ገና ትዳር ምን ያሹ ምን ይሁን ገና አላው ደባልቱኝ ገና ራስሽን ራሱ አላወቅሽም እርግጠኛ አይደለሽ ለዛ ነው አንቺ እንደዚህ በቃ ማለት በቃ ምንም ጠፍቶብሻል ሁሉ ነገር ለዛ ነው አሁን እንትን የምትዩ ስለዚህ ራስሽን ሆነሽ እኔ እቀበላለሁ ምክንያቱም አይመለከተኝም የሚባለው ከኔ በፊት ስለሆነ ነገር አያገባኝም ከዚህ በኋላ ከኔ ጋር እስካለ ድረስ ተጠንቀቅ እንጂ ነው የሚባለው በትክክለኛ አማርኛ እሺ እንጂ አንቺ ራስሽን ስንት አመት ከለፈውበት ትዳር ገና አሁን መተሽ እየተንቦጫረቅሽበት ራስሽን ከኔ ጋር ወዳድረሽ እኔ ችግር የለብኝ ምናምን አትበይ አያምርም ያስጠላል በጣም ማለት ነው እና አስመሳይ ማትሁኝ ጥሩ አይደለም ለምን አንዳንዴ አወዳደቅ ራሱ መጥፎ ነው ገና ልጅ ስለሆንሽ ገና የሚከተልሽ ምን እንደሆነ አታቂ ገና ምን እንደምታገኝ ከዚህ በኋላ ምናልባትም ሳይድን ፈተሽ ምን አይነት ትዳር ውስጥ እንደምትገቢ አታቂም ፈተሽ ይላልው እንዴ ምናልባት ተጋብታችሁ ከሆነ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው ሰላማችሁን እየተመኘውኝ ምንድነው መሰላችሁ እንግዲህ ሳይድ የልጁን እናት ፍለጋ ወደ ገጠር ሂዶ ነበር ማለት ነው እና አንዳንድ ሰው እንደተረጎመልኝና እኔም ራሱ እንዳየሁት በአማርኛም እንዳየሁት በኦሮምኛም እንደተተረጎመልኝ ማለት ነው አቶ ሐዊ እምቢ እንዳለች አትሄድም እንዳለች ነው ማለት ነው እዚህ ጋር ቪዲዮ ያየው ነበር ማለት ነው አትሄድም ልጅቷን አፍቃ ነው ወይ ሁለተኛ ልታስረግዛት ነው ወይ እሪ ያለች ነበር ማለት ነው ያው እውነት አለሽ ያዡ ከሷ ከሚወልድ ካንቺ ቢወልድ ይሻላል ለተከላለ ቦምበርባዱ ራሷ እኔ ፍላጎቴ እዛም ሄድበት ምክንያት አሁን ከሷ ጋር አለ አይደል ወይ ላድር ወይ ለሆነ ነገር አይደል ገሯች ሲብረን ቡልቱላ አሁን እኮ አንተ ማለት ነው ላጣራ ነው ብለክ ሄደክ ጭራሽ ሰው ጋር ታድርኩ አሁን ድጋሜ እኮ ልትወልድ ነው አሁንም ይሄ ሳይጣራ ድጋሜ ላጠፋት ማለት ነው አው ያትዘጋግሚ ተረጋጊ ነግሬሻለሁ እኔ ከሷ ጋር ሞልዶ ጉዳይ ሳይሆን ድጋሜ ለወልዶ ወይም እሷ ጋር ላድር አይደለም ሄደው ጉዳዩ እኔ ፍላጎቴ ስሚኝ እኔ ፍላጎቴ ልጅቷን እና ልጇም እሷ ጋር ነው ያለው አሳምኛት ልጇን ይዛ መጣ ከሱመያ ጋር ተገናኝተው ከማንንም ጋር ሱመያ ከመፈልጋቸው ሰዎች ጋር አንድ ላይ ሆነው ሱመያ በራሷ ብር ሆስፒታል ወስዳ እንድታስመረምርና የዲኤንኤ ውጤት እንዲጣራና በመትፈልገው መንገድ ማለት ነው ተጣርቶ እሷ እውነቱን አውቃ ልጆችን እንድታሳይ ብቻ ነው የሚፈልገው እንጂ እኔ በእኔ የምፈልገው እኔ የምፈልገው እሱ ነው እንጂ ምንም እዛ እጄ ወይ ልጅቷ ጋር ሌላ ግንኙነት ኖርኝ እሷን አፍቃኝ እሷ ጋር ላድር ምናምን አይደለም የሚለው ስለዚህ ተረጋጊ አንቺ አተመላሊ ዱአን ታንና ሰይኒ አነም ባዲያ ደቂት ዱአይና ጎዲቲ ሲያቀን ነው ጀዲቲ ነገገስ ከራ ነገህ ጀዲቲ ሰንቱ ጫለ ማለ ዱቢ ብራና ራዲስ እኔማ ዱአይ ሲፈን ጉድ ነገሩ ቆባከ ሲንገዲሱ ሳይዶ ማንታቴ ትገሯን ቆባ ገነ ዲስቱ ፖሊስ አይ ሲጀመር አስሙሉ ቆባ ሚሊሻ ናርጊ ታሬ ናውጂ ፌደራል ሲርገ ፌደራል ፖሊስ ማላታኒ ቦዲጋርድ እንደሙ ቀብዳሃና ቦዲጋርድ አከማል ታኒ አከሙጮ ጅምቡሌ ፍሞ ከኖን ይስወጅ ቡሌት ያዳል ነማከሚነ ሰይተሲ በከማርገ ዳላ ማርገ ጅዴባ ቡላል ይሰለና ከስተቻ ምንጅሩ ጋሩ ጅራምቲ በቃ እንጃርቲ ከቲሚቲ ያው ጥቆቦ አኒም በሆረ ሰሙከ ይማስ ይፈየ ማንጅሩ ጋርቢ አየማንጅሩ ድርቀማ ያማ ጃለቱስ ጅብቱስ ድርቀማ ሳይዶ ቀለዲን ካበናት እንዴ ኩን ድርቀማ ኩን እንደው ሲንገንገስሩ ጋርቢ ከነሱ መፋን እንደማ እንዴ ማንታቴ ትከው አልፋና ስመፋን እንደማ በቃ ማን ፋና ደምታ ሰነፋና ደምተም ቲያማ ቀብጀዲቲ ግቢን ቁላዳ ኤጊ አሶምቡሊቲ ማና ኤጊ ቆባን ኮምቡላንስ ከሰን ማሊፍ ቡለ ሙሉ ቆባ ናማ ሲቪዳሬ ነው ማለት ነው እዚህ ላይ እንደሰማችሁት አትሄድም
ሌላ ልጅ ልታመጣለት ነው ሌላ ልጅ ልትወልድ ነው ወይ መሄድ የለብህም ምናምን ያለችው ሰይድ ደግሞ እሷን ለማሳመን ልጆቼን አታሳየኝም እና በሷ ምክንያት ስለሆነ እኔና ሱመያ ግን እውነት ለመናገር ከሆነ እንደዋና ምክንያት ለምን እንደታየች አላቅም ምክንያቱም ለኔ እንደዋና ምክንያት የልጅ እናቱ ነች ሶሪ የመጀመሪያ እዚህ መቶ ያገባት ሚስቱ ናት ማለት ነው እንደዋና ምክንያት ብዙ ጊዜ ተናግሬያለሁ እሷ አይደለችም እኔ ሰይድ ቪዲዮን እኔ ስለቅ እስከ መጨረሻው ብታዩ ደስ ይለኛል ዋና ምክንያቷ የልጅ እናት አይደለችም አንተ ባታገባ ኑሮ ላልሰማ እችላለሁ አገባክ ሲባል ነው ወሬውን አምጥቶ የነገሩኝ ስለዚህ እሷ እንደዋና ምክንያት እየጠቀስካት ያልታረቀችኝ በዛ ምክንያት ነው ልጅ ስላለኝ ነው ምናምን ይያል ያልታረቀችኝ ልጅ ስላለኝ ነው ምናምን ይያል እንትን አትበል ያልታረቀችኝ ልጅ ስላለኝ ነው ምናምን ይያል ምክንያት አታብዛ ማለት ነው ስለዚህ አሁን ለሷ ምንድነው የሚላት ለዚህ ለሀዊ እኔ እንትን ልሄድ ነው ምንድነው ልጅ ከሱመያ ጋር ሱመያ እንድትታረቀኝ ሂጄ ልጁ የማን ነው የሚለውን ማወቅ አለብኝ የኔ ነው የሷ ነው ልጁን ራሴን ነፃ ማድረግ አለብኝ ነው እያላት ያለው ማለት ነው እሷ ደግሞ ሀዊ ደግሞ አትሄድም ሙቸገኛለውኝ ምናምን እያለች ነው እንደ ኦሮምኛው እንደተረጎሙልኝ እንደው ማለት ነው እዚህ ላይ ኦሮምኛ ነው ማለት ነው የሚበዛው እንደውም ኦሮምኛው እንደተረጎሙልኝ ከሆነ ቦዲጋርድ አስገብተህልኝ ሄድ እና አንተ እስከምትመጣ ድረስስ ማን ያቅፈኛል አንተ ከገጠር እንዳታድር በብርድ ሞታለሁ ማደር የለብህም አረ ብዙ ነገር ነው ያሉኝ ግን እኔ ረሳሁት ከሚገርመው ነገር ማለት ነውና ያው እውነትሽን ነው በርግጥ ማለት ነው ግን ከሚገርመው ነገር ሂዶ አልመጣም ሂዶ አልተመለሰም በዛው ነው ይቀር ለአንድ ቀን ሄጄ አላድርም ብሏት 3 ቀን አድሮ ነው የመጣው ገጠር ማለት ነው 3 ቀን አድሮ ሲመጣ ልጁ እንዳለ አያውቅም ልጁ የለም እንግዲህ ልጁ የለም ነው ያለው ማለት ነው ልጁ የሌለበት ምክንያት እንግዲህ አሁን ልጁ ሳያገኘው ነው የተመለሰው እዛ ቪዲዮ ትንሽዬ ቪዲዮ ነው የተቀረጸው እንግዲህ 3 ቀን ሙሉ ወደው እንደሄደ ነው እንግዲህ ወደው እንደሄደ ነው እንትን ያለው ወደው እንደሄደ ነው ቪዲዮ የቀረጸው ግን 3 ቀን ሙሉ ልጁን ከየመን እያስመጣ ይሁን ሌላ ልጅ እየፈጠሩ ይሁን እንግዲህ እኔም ሲመስለኝ ሌላ ልጅ እየፈጠሩ ነው ይመስለኝና እንግዲህ ያው በቅርቡ ልጅ ጠብቁ ማለት ነው ወንድ ነው የወለደችው እንግዲህ ወይ ከሷ ወንዱን ይሆናል ማለት ነው የሚወልደው ማለት ነው ወንዱን ይሆናል ማለት ነው ከሷ የሚወልደው እንግዲህ በቅርቡ ልጅ ጠብቁ ማለት ነው እና ሀዊ ሌላም ቪዲዮ ላይ እንዳየሁት የሰይድ ልጅ ቢሆን እንደውም ደስ ይለኛል ልጅ የሰይድ ተመርምሮ ልጅ አይጠላም የሱ ልጅ ቢሆን እኔ በጣም ነው ደስ የሚለኝ ምንም መቃወም ራስ ማለት መቃወም አልፈልግ ምናምን እያለች ራሷን እንደ ጥሩና እንደ ምስኪን እኔ ስለተቃወምኩኝ ራሷን በሷ ቤት ራሷን ከኔ ጋር ያወዳደረች ነው ማለት ነው ግን ሀዊ አንድ ልነግርሽ የምፈልገው ነገር ምንድነው ራስሽን ሁኚ እኔን መሆን አትችይም ምክንያቱም እኔ የስንት ዓመት የለፈውበት ትዳር ላይ ነው የኔ አይደለም ብልም እውነት አለ አንቺ ዛሬ ጧት መተሽ ልጁ ያንተ አይደለም ብለሽ ብትሄጂ የሚፈልግሽ ይመስልሻል ወይስ ነይ ላስረዳሽ እንድልሽ ፈልገሽ ነው ስለዚህ አይደለም አንድ ልጅ 10 ልጅ ቢኖረው አይመለከተሽም ምናልባት ሊመለከተሽ የሚችለው ዛሬ ጧት ነው ያመጣሻ ከሰዓት ለሚያረጋቸው ነገሮች ምናልባት እኔን ጧት ነው ያመጣኝ እንዴት አንተ እንዴት አደርጋለህ ልትይ ትችያለሽ እንጂ ጭራሽ አንቺ ከነመፈጠርሽ ሳያቅሽ እዛ ከኔ ጋር ነው ለተፈጠረው ነገር አፍሽም ሞልተሽ እኔ ችግር የለብኝም ልጅ ራሱ ቢኖረው በጣም ነው ደስ የሚለኝ ልጅ ያለ ጸጋ ነው ልጅ ምንድነው ልጅ የሚመኝ ስንት ሰው አለ እኔ ምንም አይደለውም ችግር የለውም ምናምን ወደሽ ነው የምትቀበዩ እስኪ ልብ ካለሽ ለምን ወለድክ ብትዩ አንቺ ለምን ከሌላ ሴት ወለድክ አይደለም ከኔ ጋር ሆኖ አሁን ካንቺ ጋር ሆኖ ራሱ ሌላ ሴት ቢያመጣብሽ አንቺ ለምን ብለሽ የመጠየቅ ራሱ እንትን ያለሽ አይመስለኝም አንቺ ባንቺ ቤት አሁን
ጥሩ ናት ምናምን እንድትባይ ነው። ለዛ ነው ሱመያ ለምን እንደዚህ ትሆናለች ምናምን የምትይው። እኔ ሀቢብቲ በትዳሬ ላይ ነው። አንቺ እኮ ገና ሚስት ትሁኝ ውሽማ ትሁኝ ምን ትሁኝ ገና አልለየልሽም። ገና አልታወቅሽም ምን እንደሆንሽ ራስሽ ራሱ ምን እንደሆንሽ አታውቂም አይደለም ሰው። ስለዚህ እኔ በሐቄ ነው እኔ የምከራከረው። ለምን ሐቄ ስለሆነ ባሌ ስለሆነ ሐላሌ ስለሆነ ለምን እንደዚህ ታደርጋለህ ከኔ ላይ ለምን ሐራም ትሰራለህ ብዬ ነው የምከራከረው። መቼም ሐራም ሰርተህ ልጆችን ዘሌና ለምን ልጅ ጸጋ ነው ብዬ አይደለ። እኔ መውለድ እስከቻልኩ ድረስ ምን ያልከሰክሰዋል? አንቺ መውለድ ካልቻልሽ ራስሽን መጠየቅ ትችያለሽ። ምናልባት መውለድ ካልቻልሽ እየወለደ ያምጣልሽ። ምናልባት ደግሞ በሐራም እንዲሄድ ከፈለግሽ ዝም ብሎ እንዲሄድ ከፈለግሽ ደግሞ እሱ ከአንቺ ጋር ነው ከዚህ በኋላ ያለውን ላኪው እንጂ አሁን አንቺ ራስሽን ከኔ ጋር እያወዳደርሽ ራስሽን ጥሩ ነው መጥፎ ለማድረግ አትሞክሪ። ምክንያቱም ማንኛውም ሴት ባሏ ከውጭ ልጅ ይዞባት እንዲመጣ ትፈልግ። ግን ያው አንቺ የትዳርን ትርጉም ስለማታውቂው ባል ምን እንደሆነ ስለማታውቂ ገና ምክንያቱም ዝም ብሎ አስገባሽ። ዝም ብለሽ ነው የገባሽው። ገና ትዳር ምን ያሹ ምን ይሁን ገና ደባልቱኝ ገና ራስሽን ራሱ አላወቅሽም፣ እርግጠኛ አይደለሽም። ለዛ ነው አንቺ እንደዚህ በቃ ማለት በቃ ምንም ጠፍቶብሻል ሁሉ ነገር። ለዛ ነው አሁን እንትን የምትይው። ስለዚህ ራስሽን ሆነሽ እኔ እቀበላለሁ። ምክንያቱም አይመለከተኝም የሚባለው ከኔ በፊት ስለሆነ ነገር አያገባኝም። ከዚህ በኋላ ከኔ ጋር እስካለህ ድረስ ተጠንቀቅ እንጂ ነው የሚባለው በትክክለኛ አማርኛ። እሺ እንጂ አንቺ ራስሽን ስንት ዓመት ከለፈውበት ትዳር ገና አሁን መተሽ እየተንቦጫረቅሽበት ራስሽን ከኔ ጋር ወዳድረሽ እኔ ችግር የለብኝ ምናምን አትበይ። አያምርም፣ ያስጠላል በጣም ማለት ነው። እና አስመሳይ ማትሁኝ ጥሩ አይደለም። ለምን አንዳንዴ አወዳደቅ ራሱ መጥፎ ነው። ገና ልጅ ስለሆንሽ ገና የሚከተልሽ ምን እንደሆነ አታውቂም። ገና ምን እንደምታገኝ ከዚህ በኋላ ምናልባትም ሳይድን ፈተሽ ምን አይነት ትዳር ውስጥ እንደምትገቢ አታውቂም። ፈተሽ እላለሁ እንዴ ምናልባት ተጋብታችሁ ከሆነ ማለት ነው። እና ለማንኛውም አቶ ሳይድ ደግሞ መቀባጠሩን ትተህ በቃ ማለት እኔ እኮ ማለት ነው በጣም ቀላሉን ነገር በጣም ከባድ እንዴት እንዳደረገው ራሱ አላውቅም። በጣም ቀላል ነገር ነው። በቃ አንድ ሰው ያለምንም ነገር በቃ ያለምንም ጭቅጭቅ ብድግ ብሎ ሄዶ ልጁን ያስመረምራል። ወርና 15 ቀን አይፈጅም እኮ። ግን በጣም ነው የከበደው ሳይድ ማለት ነው። ምክንያቱም በቃ ማለት እዚህ ላይ መጥቶ ምን ብሎ ይናገራል? ምን ብሎ ምክንያቱም ረጅም ዓመታችን ነው ከተጋባን። ቢያንስ እንኳን 1 2 ዓመት 3 ዓመት ቢሆን ትዳራችን ምናልባት ወይ ካንቺ በፊት ነው ወይ ደግሞ በዛ ሰዓት ትዳር የለኝም ነበረ ይላል ማለት ነው። እና በጣም ነው የሚያሳዝነው። እውነት ለመናገር ከሆነ አሁን ላንተ እያዘንኩ ነው። በፊት እንኳን ልጁ ማን እንደሆነ ማወቅ ነበር ፈልገው። አሁን ያው ከንዴት ስለወጣሁኝ ያንተም ሆነ ያንተም ካልሆነ እኔ ምንም ችግር የለብኝም ማለት ነው። ያንተም ቢሆንም አልደነግጥም፣ ያንተም ባይሆንም ደስ አይለኝም። ኖርማል ነው ለኔ፣ ሁለቱም አንድ ናቸው። እና ያው ሀዊ ምንም ችግር የለው ስላለች እንደውም ደስ ሊል ይገባል ብዬ አስባለሁ። ምክንያቱም ያው እሷ ከተቀበለች በቂ ይመስለኛል። ለማንኛውም የዛሬ ቪዲዮ ይመስል ነበር። እንግዲህ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።